ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ለዚህም ሰዓት ለእናንተ ውድ አድማጮቻችን ከሀገር ቤት ከባህር ማዶ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን እንግዲህ ሀገራት ጨዋታ አድርገው አጠናቀው ክለቦች ደግሞ በቀጣይ በሳምንቱ መጨረሻ ለሚያደርጓቸው ጨዋታዎች ዝግጅት እያደረጉ እንደሆነ ይታወቃል። በስፋት ዕለታዊ ቡድን ዜናዎችን ወደ ማንሳት እንመለሳለን ማለት ነው። አስቀድመን ግን የአገር ቤት ጉዳይ ነው የምናነሳው። በባህር ማዶ የመረጃ ሰዓታችን አንድ አድማጭ ተመልካች በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ አንድ ጥያቄ አለኝ ብሎ ነበር። ምላሽ ይዘንበት መተናል። ከዛ ውጪ ከሪያል ማድሪድ ጋር በተያዘ ሰፋ ያለ የቡድን ዜና እናነሳለን። ቅጣት ከሚጠበቀው ተጫዋች ጀምሮ ባርሴሎና ቤት ሰፋ ያለ ዕለታዊና ወቅታዊ የቡድን ዜናዎችን እንነግራችኋለን። በአውሮፓ ዙሪያም ትልልቅ የሚባሉ የክለቦችና እንደዚሁም የተጫዋቾችን ዕለታዊ መረጃ ለእናንተ ውድ አድማጮቻችን በዚህኛው ጥንቅራችን የምናጋራችሁ ይሆናል። በተወዳጁ እንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የቢልድን ዘገባ ዋቢ ያደርገን የፕሪሚየር ሊግ ሀያላን ክለቦች ላይ በተለይም ከሲቲ ጋር አንድ ዝውውር እናነሳለን። ሁለት የሲቲ ተጫዋቾችን የተመለከተ ወቅታዊ ጥንቅሮችን ይዘናል። በሰማዮቹ ባለም ሻምፒዮኖቹ ቼልሲዎች ዘንድ እጅግ በጣም አስደናቂውን ተጫዋች አስደናቂ መረጃ እንነግራችኋለን። ቼልሲያን ትቆዩናላችሁ። ከዛ ውጭ አንዳንድ ተጫዋቾች ጥር ላይ መልቀቅ ምክንያትን በማስረጃ እንነግራችኋለን። ከቼልሲ ጋር በተያያዘ አንድ በጣም ጥሩ የሚባልን መረጃ ይዘናል። የቼልሲ ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። በሊቨርፑል የመረጃ ሰዓታችን የላንክሻየር ደርቢን ጨዋታ ስለሚወደው አንድ የሊቨርፑል ተጫዋች እንነግራችኋለን። ጉዳት ላይ ያለ ስለተባለው የሊቨርፑል አማካይ እናነሳለን። ከዛ ውጭ በሊቨርፑል በኩል ሰፋ ያለ ወቅታዊና ዕለታዊ የቡድን ዜናዎችን ይዘናል። የሊቨርፑልም ደጋፊዎች እንደ ሁልጊዜው ከቃል ስፖርት ዩቲዩብ ቻናላችን ጋር ቆይታችሁ እንድታደርጉ በአክብሮት ጋበዝን። አርሰናል በፕሪሚየር ሊጉ አንድ በጣም ለየት ያለ ሪከርድ አለው። ከ1 እስከ 5 ደርድረን በሪከርዶች ውስጥ 3 ጊዜ የምናገኘውን አርሰናል የአርሰናል የመረጃ ሰዓት መግቢያ እናደርገዋለን። ከዛ ውጭ የቡድኑ ቁልፍ ተጫዋች ጋብርኤል ማርቲኔሊ ሌላኛውን አማካይ በተመለከተ እንደ ቡድን አርሰናልን የተመለከተም በኦፕታ የወጣውን መረጃና እንደዚሁም የተፎካካሪ ክለብ አሰልጣኝ ስለ አርሰናል የሚለን ነገር አለ። በነገራችን ላይ በአርሰናል በኩል ለየት ያሉ መረጆችን ዛሬ ይዘናል። እነኚህን ለየት ያሉ መረጆችም ከኛ ጋር ስትቆዩ ትከታተላላችሁ። የዩናይትዱ ተጫዋች ክለቡን መልቀቁ የሚቀር አይመስልም። ስለዚህ በጥቂት ወራቶች ውስጥ የሚጠበቅ አንድ እውነት ነው። ከዛ ውጪ በጥር የዝውውር መስኮት ዩናይትድን በቀላቀል ጋር በተያዘ በአንዳንድ ተጫዋች ዙሪያ እየወጡ ያሉ መረጃዎች እናደርሳቸዋለን። ለተቾች ምላሽ ሰጥቷል። የቀድሞ ዩናይትድ ሌጀንድ ቀድሞ ዩናይትድ ተጫዋች እና በሌጀንድ ደረጃ ባለ ተጫዋች መካከልም የተፈጠረ ውዝግብ አለ። ዩናይትድ በላንክሻየር ደርቢ ያቀራረበ ለውጥ ሊያደርግ የሚችልበትን ምክንያት እንነግራችኋለን። ዩናይትድ አንድ ጉዳይ ላይ ትልቅ ድርድር እያደረገ ነው። በሳምንቱ መጨረሻ ሊጎች ይመለሳሉ። ሰፋ ያለ ጥንቅር ይዘናል። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናላችን ስፖርታዊ ጥንቅሮቻችን ተጀመሩ። ከቃል ስፖርት ዩቲዩብ ቻናል ቃል ነኝ። መልካም ቆይታ ተመኘን። የአፍሪካ ዋንጫ ማጣሪያ የመጨረሻ ጨዋታ ያለባቸው የኢትዮጵያ ሴቶች ብሔራዊ ቡድን በትላንትናው ዕለት ልምምዳቸውን አጠናክረው ቀጥለዋል። ሉሲዎቹ ትላንትና ላይ የጂም እንዲሁም ከሰዓት በኋላ ደግሞ የሜዳ ላይ ልምምዶችን ያከናወኑት ትላንትና ከ10 ሰዓት ከ15 እስከ 12 ሰዓት በአበበ ቢቂላ ስቴዲየም ልምምዳቸውን አከናውነዋል። ቡድኑ በዛሬው ዕለት ለሶስተኛ አቋም መፈተሻ ጨዋታ እንግዲህ ዝግጁ ነው ተብሏል። በታንዛኒያ ያንግ ፕሬስ የምትጫወተው አረጋሽ ካልሳ እንዲሁም ለሙከራ ወደ አሜሪካ ያቀናችው ሴናፍ ዋቃሞ ቡድኑን በዛሬው ዕለት እንደዚሁ ይቀላቀላሉ ተብሎ ይታሰባል። ሉሲዎች በቀጣይ ከታንዛኒያ ጋር የአፍሪካ ዋንጫ ማጣሪያ መጨረሻ የደርሶ መልስ ጨዋታቸውን እንደዚሁ የሚያከናውነው የሚሆነው። ለሉሲዎቹ ለብሔራዊ ቡድናችን አስቀድመን መልካም ዕድልን ከቃል ስፖርት ዩቲዩብ ቻናላችን ተመኝተናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ከመጣለን አንድ ጥያቄ እንጀምር። ጥያቄው በእርግጥ አንድ አድማጫችን ወይም አንድ ተመልካቻችን በቅርብ ዓመታት ውስጥ ለባርሴሎናም ለሪያል ማድሪድም የተጫወተውም ሲዘዋወር ተጫዋች አላየውም፣ ለመሆኑ በሁለቱ ክለቦች መካከል ተጫዋችስ ተዘዋውሮ ያውቃሉ የሚል ጥያቄን አንስቶልን ነበረ። በነገራችን ላይ በባርሴሎናና በሪያል ማድሪድ መካከል 17 ተጫዋቾች ተጫውቷል። ለሪያል ማድሪድም
ለባርሴሎናም ተጫውቷል። በቅርቡ እንኳን የምናስታውሰው ማርኮ አሎንሶም ከዚህ ቀደም ለሪያል ማድሪድ አካዳሚ ለባርሴሎና ዋናውን ቡድን የመጫወት አጋጣሚ ተፈጥሮ ነበር። ስለዚህ ከአካዳሚ እስከ ዋናው ቡድን ተጫውቷል። ምናልባት በትልቁ ከምታውቋቸው ተጫዋቾች ውስጥ ለአብነት ያክል ሳሙኤል ኤቶ አስቀድሞ የሪያል ማድሪድ ተጫዋች ነበረ። ከዛ ነው ባርሴሎና ያቀናው። ሉዊስ ፊጎ መጀመሪያ የባርሴሎና ቀጥሎ ለሪያል ማድሪድ ተጫውቷል። እንደዚሁም የአሁኑ አሰልጣኝ ሉዊስ ኤንሪኬ አስቀድሞ ለሪያል ማድሪድ ቀጥሎ ለባርሴሎና የመጫወት አጋጣሚ ነበራቸው። በትልቁ ከምናውቃቸው ውስጥ ማለት ነው። ሌላኛው ሮናልዶ ብራዚላዊ ተጫዋች አስቀድሞ ለባርሴሎና ቀጥሎ ለሪያል ማድሪድ የተጫወተ ተጫዋች ነው። በርከት ያሉ ተጫዋቾች አሉ እንደዚህ ለአብነት ያክልኛ በርካቶች በቅርብ ዓመታት ውስጥ ከምታውቋቸው ተጫዋቾች ውስጥ ለማንሳት ያክል ነው እነ ዩሊያን ሎፕቴጌ ጭምር የተጫወቱ ተጫዋቾች ናቸው በሁለቱም ክለቦች በኩል። ለማንኛውም እንደ አጠቃላይ ግን በእግር ኳስ 17 ተጫዋቾች ለሪያል ማድሪድም ለባርሴሎናም በተለያዩ ዓመታት ላይ መጫወት ችለዋል። ለአድማጭ ተመልካቻችን ምላሽ ከመስጠት እንጀምር ብለን ነው። አርዳ ጉለር በካርሎ አንቸሎቲ ስር የመጨረሻ ደቂቃን ባለማግኘቱ ደስተኛ እንዳልነበረ ይታወቃል። ግን ዛሬ ላይ እሳቸው ወደ ብራዚል ብሔራዊ ቡድን አሰልጣኝነት ከሄዱና እንደዚሁም የእሳቸው አልጋ ወራሽ ሆኖ ዣቪ አሎንሶ ከመጣ በኋላ ነገሮች ሁሉ ለአርዳ ጉለር ምርጥ ናቸው። ካርሎ አንቸሎቲ ለእኔ የምንጊዜም ምርጡ አሰልጣኝ ነው እያለ ነው። ግን አርዳ ጉለር ማንም ሰው አንድ መርሳት የሌለበት ነገር ቢኖር በማሰልጠን ሂደት ላይ እኔን በማብቃት ሂደት ላይ በጣም ምርጡን ስራ ሰርቷል። ምርጡ አማካኝ እንደሆነ አድርጎኛል። በተለይም ከካርሎ አንቸሎቲ ጋር በነበረንም ውይይት የዓለማችን ምርጡ አማካይ ትሆናል አንድ ቀን እርግጠኛ ነኝ በሱ እያለ ያበረታታኝ ነበር። ካርሎ አንቸሎቲ የኔ ምርጡ አሰልጣኝም ነው ሲል አርዳ ጉለር ምንም እድል በማይሰጡት ወይም ጥቂት ደቂቆችን ብቻ እድል በሚሰጡት አሰልጣኝ ላይ ያለውን መተማመን ገልጿል። በእርግጥ አሁን በአሰልጣኝነት ደረጃ ካርሎ አንቸሎቲ እሱን በክለብም በብሔራዊ ቡድንም ደረጃ እንደማያሰለጥኑት ይታወቃል። አርዳ ጉለር ሌላ ያነሳው ነጥብ ከኬሊያን ምባፔ እና ከሱ ጋር በተያዘ በተለይም ሰዎች እኔና ኬሊያን ምባፔን ከኦዚልና ከሮናልዶ ጋር እያመሳሰሉን ነው ያለ ነው። ያው አርዳ ጉለርን ከሜሱት ኦዚል፣ ክርስቲያኖ ሮናልዶን ከኬሊያን ምባፔ ጋር ይህ በጣም አስደሳች ነው ይላል። ያ ማለት እኛን በዚህ ደረጃ ማነጻጸር ከተጀመረ በሪያል ማድሪድ ጥሩ እየሰራ ነው ማለት ነው። ነገር ግን አንድ መታወቅ ያለበት ነገር ሜሱት ኦዚልና ክርስቲያኖ ሮናልዶ በሪያል ማድሪድ ያደረጉትን ነገር እኛ ሁለታችን መድገም ይጠበቅብናል ብለዋል። ሁለቱ በሪያል ማድሪድ የነበራቸው ስኬት በቁጥር ደረጃ ቢገለጽ እኛ ጋር ገና ጅማሮ ደረጃ ላይ ነው ያለው። ስለዚህ ወደፊት የምናየው ይሆናል። ግን ከነኚህ ተጫዋቾች ጋር መነጻጸራችን ለእኛ እንደ ጥሩ መነሳሻም ይሆነናል ብለዋል። እዚሁ ላይ አያይዘን ግን አንድ መረጃ እንጨምርላችሁ። ትላንትና የሜሱት ኦዚልን 37ኛ ዓመት ምክንያት በማድረግ ነውም አብዛኛውን መረጃ ያቀረብነው በአርሰናል የመረጃ ሰዓት ላይ ነበረ። ወደ ሪያል ማድሪድ መረጃ ሰዓት እንመልሰው። ምክንያቱም በሪያል ማድሪድም በደንብ እናውቋለን። ከአርሰናል በፊት እንደውም ለሪያል ማድሪድ ነው ሜሱት ኦዚል የተጫወተው። ከሮናልዶ ጋር የነበራቸው ጥምረት ቀላል የሚባል አይደለም። በወቅቱ እንግዲህ የሜሱት ኦዚል መልቀቅ በብዙ ከአበሳጫቸው ተጫዋቾች ውስጥም የክርስቲያኖ ሮናልዶ ይጠቀሳል። በወቅቱ ሀሳቡንም ሲያጋራ ነበረ። ሮናልዶ ወይንስ ሜሲ ለአንተ ምርጡ ማን ነው ተብሎ ጠይቆ ነበረ ሜሱት ኦዚል። እንደሚታወቀው ሜሱት ኦዚል በዘር አረጉ ተርኪሽ ነው ወይም ተርኪ ነው። የሚጫወተው ደግሞ ለጀርመን ብሔራዊ ቡድን ነው። በዜግነት ግን ይታማል ለሀገሩ ለጀርመን ይልቅ ለትውልድ ሀገሩ ተርኪ ያደላል በሚል ሜሱት ኦዚል ታዲያ ከሮናልዶ ወይንስ ከሜሲ ሲባል የኔ ምርጫ አርዳ ጉለር ነው ሲል ምላሽ ሰጥቶበታል። ከሪያል ማድሪድ ጋር በተያያዘ የ25 ዓመቱ ቬኒሲየስ ጁኒየር ቅጣት ይጠብቀዋል እየተባለ ነው። ያውም በእግር ኳስ ዓለም ከፊፋ ወይም ከአውሮፓ እግር ኳስ ማህበር አሊያም ከላሊጋ አይደለም ከፍርድ ቤት ነው። ውድ ቤተሰቦቻችን ቬኒሲየስ ጁኒየር የ25ኛ ዓመት ልደቱን ባለፈው ሐምሌ ወር ላይ ሲያከብር በትልልቅ ሞንታርቦች ሰፈሩን ብጥብጥ አድርጎታል በሚል ጎረቤቶች ፍርድ ቤት ገትረውታል። በዚህም እንግዲህ የመጀመሪያ ቀጠሮ ተካሂዷል። ቬኒሲየስ ጁኒየር የመጀመሪያ ቀጠሮ ከቀረበበት በኋላ በክስ ሂደት እንግዲህ እርግጥ ከሆነ ማለት ነው በክስ ሂደቱ ጥፋተኛ ሆኖ ከተገኘ ከ15 እስከ 3 ወር እስር አሊያም እስሩ ይቅርልኝ ካለ ደግሞ እጅግ በጣም ከፍተኛ የተባለ የገንዘብ ቅጣት ይጠብቀዋል ተብሏል። የላቲን ተጫዋቾች በሜዳ ላይ ታታሪነታቸው አይታሙም። ከሜዳ ውጭ ደግሞ በጨፋሪነታቸው ልደት ሲያከብሩ በሚያደርጓቸው ነገሮች ይታማሉ። ኔይማር ጁኒየር ለዚህ ትልቁ ማሳያ ነው። ሌላኛው ብራዚል ሮናልዲኒዮ ጎቹ ሌላ ትልቅ ማሳያ ነው።
አሁን ደግሞ ተረኛው ከወደ ላቲን ቬኔሽስ ጁኒየር ሆኗል። በራፊኒያ በኩል ሐሳቡን አጋርቷል። በነገራችን ላይ ከራፊኒያ ጋር በተያያዘ 100% እርግጠኛ መኮን አልተቻለም። እስከዚህ ሰዓት ድረስ በዢሮና ጨዋታ ይደርሳል ወይንስ በኤል ክላሲኮ የሚለው ያው የሃንሲ ፊሊክን ጋዜጣዊ መግለጫ እየጠበቅን ነው። ከራፊኒያ ጋር በተያያዘ ብዙዎች በመጀመሪያ ጨዋታ በባርሴሎና ቆይታ ክለቡን እንዲለቅ ፈልገው ነበረ። በተለይም በባርሴሎና የመጀመሪያ ቀን በነበረኝ እንቅስቃሴ ነው። አንድም ሰው በክለቡ እንድቀጥል አልፈለገም ነበረ። አንዳቸውም ከኔ ብዙ ነገር አልጠበቁም። የኔን ወደፊት ማየትም አልታገሱም። በርካቶች ባርሴሎና መልቀቅ አለበት፣ ለባርሴሎና መፈረም ያልነበረበት ብለው ነበረ። እኔ ግን በዚህ አስተሳሰብ ውስጥ ብዙ አልቆየውም። ብዙ ነገር ማድረግ እንደምችል አመን ነበር። አሁን ለዛ በቂ ምላሽ የሰጠው ይመስለኛል ብሏል። በቅርብ ጊዜ ግን ወዲህ በተለይም የፈረንጆቹ አዲስ ዓመት 2025 ከገባ በኋላ በጣም ምርጡ ተጫዋች ነበር። አዲሱ ሲዝን ከጀመረ በኋላ ግን በጉዳት በብዙ ከሜዳ የጠፋው ተጫዋች ሆኗል። ያው ራሽፈርድ ቦታውን ወስዶታል። አሁን በዢሮናና በኤል ክላሲኮ ጨዋታ ላይ ግን ይገኛል አይገኝም በሚለው ጉዳይ ላይ ተጨማሪ መረጃዎችን ከሃንሲ ፍሊክ ጋዜጣዊ መግለጫ እንጠብቃለን። ፍራንኪ ዲዮንግ በርከት ያሉ መረጃዎች በተለይም በእኔና በባርሴሎና መካከል ክፍተት ፈጥሮብኛል እያለ ነው። እንደ ምክንያት ያነሳው ደግሞ በርከት ያሉ መገናኛ ብዙሃን ስለ እኔና ስለ ባርሴሎና ሲያወሩ ረብጣ ገንዘቦችን ያገኛል፣ ትልቅ ብር ይወስዳል፣ ቡድኑን በፋይናንስ ደረጃ ማገዝ ካለበት ደሞዝ መቀነስ አለበት በሚል ብዙ ጫና እየፈጠሩብኝ ነበር። በእኔና በባርሴሎና መካከልም ነገሮች እንዲባባሱ አድርጓል ይህ ለዓመታት። ይሄ ታዲያ በእኔና በባርሴሎና መካከል ያለውን ግንኙነት ማሻከሩን ተከትሎ በዚህኛው ኮንትራቴ ላይ ስንት ይከፈለኛል የሚለውን በፍጹም ለሚዲያ ይፋ አላደርግም ቢልም አንዳንድ የመረጃ ምንጮች ግን በዓመት 9 ሚሊዮን ፓውንድ አካባቢ ያገኛል የሚሉ መረጃዎችን ይዘው እየወጡ ነው። እሱ ግን ሕይወቴን ስለረበሸው ከዚህ ቀደም ደሞዜን አልናገርም ብሏል። ከላሚን ያማል ጋር በተያያዘ ከሰሞኑ እንግዲህ በማህበራዊ ትስስር ገጽ ላይ በብዙ መንገድ እየታየ ነው። ትላንትናም ወደ ልምምድ ማዕከል መጥቷል። ለዢሮናው ጨዋታ ልምምድ አድርጓል። እንግዲህ በየወራቱ ከተለያዩ ሴቶች ጋር ነው የሚታዩ። ላሚን ያማል ከተረኛዋ ጋር ወደ ልምምድ ማዕከል ሲገባ የሚያሳዩ ምስሎች ተለቀዋል። ላሚን ያማል ትላንት በልምምድ ተገኝቷል። ስለዚህ ለዢሮና ጨዋታ የመድረስ እድሉ እጅግ በጣም ሰፊ ነው እየተባለ ነው። በኤል ክላሲኮ ጨዋታ ላይም የእሱ የመድረስ ነገር እርግጥ እየሆነ የመጣ ይመስላል። ስለዚህ ባርሴሎና በላሚን ያማል በኩል በጣም ወሳኙን ተጫዋቻቸውን በሜዳ ላይ ያገኛሉ ተብሎ ይጠበቃል። በእርግጥ ለሁሉም የሃንሲ ፍሊክን ጋዜጣዊ መግለጫ መጠበቅ ይኖርብናል። ውድ ቤተሰቦቻችን እየተከታተለን ከስር ከስር ለባርሴሎና ደጋፊዎች ይህን መረጃ የምናቀብላችሁ ይሆናል። ሃንሲ ፍሊክ በአሰልጣኝነት ህይወቱ በኤል ክላሲኮ ጨዋታ ላይ 4 ጊዜ ነው ሪያል ማድሪድን የገጠመው። 4ቱንም ድል አድርጓል። ሽንፈትም ማቻም የለም። 16 አስቆጥሮባቸው 2 ዋንጫዎችንም ነጥቋቸዋል ሪያል ማድሪዶችን። ካሁኑ በትልቁ እንዲጠበቅ የሚያደርገው ጨዋታ ላይ ዣቪ አሎንሶ ይሄንን ሃንሲ ፍሊክ ወደ ላሊጋ ከመጡ በኋላ ባለው የበላይነት ላይ እንግዲህ ማሻሻያ ይወስዱበታል ወይም የሪያል ማድሪድን የበላይነት በሃንሲ ፍሊክ ዘመን የተወሰደባቸውን ይመልሳሉ ወይ? ለዣቪ አሎንሶ ትልቅ የቤት ስራ ይሆናል። ከዚሁ ከባርሴሎና ጋር ግን አያይዘን እንደ ተጨማሪ መረጃ እናንሳላችሁ። ባርሴሎና ልክ እንደ ፕሪሚየር ሊግ ክለቦች ሁሉ በአንድ ዝውውር ላይ እጁን አስገብቷል። እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ የዩቬንቱስን ተጫዋች ኬን ያልዲዝን በማምጣት ሂደት ላይ ወይም በማስፈረም ሂደት ላይ አሁን የክለቦቹ ቁጥር ከፕሪሚየር ሊግም እንግዲህ ወጣ ብሎ ወደ ስፔንም ተጉዞ ባርሴሎና ቤት ደርሷል። ስለዚህ ኬን ያልዲዝን ዩቬንቱስ ለማቆየት የአውሮፓ ታላቅ ክለቦች ለማስፈረም ከጥር ጀምሮ ትልቅ ነገሮችን እንሰማበታለን ተብሎ ይጠበቃል። ተጨማሪ መረጃዎችን በዚህ ተጫዋች ዙሪያ ስናገኝ እናደርሳችኋለን። ባርሴሎና ቤት ስላለን ግን አንድ መረጃ እናክል። ትላንትና በሴቶች የአውሮፓ ሻምፒዮንስ ሊግ ትልቅ መርሃ ግብር ነበር። የአምና የፍጻሜ ተፋላሚዎቹ ባርሴሎናዎች ከሮማ ጋር ሮም ድረስ ሄደው ተፋልመው 4-0 በሆነ ውጤት ድል ያደረጉበት ጨዋታ ነበረ። የባርሴሎና ሴቶችን ለየት የሚያደርጋቸው በዚህ ዓመት በሁለት የአውሮፓ ሻምፒዮንስ ሊግ ጨዋታ 11 ግቦችን አስቆጥረው የተቆጠረባቸው አንድ ነው። ባየር ሙኒክና የጀርመኑ እንዲሁም ሮማ እንግዲህ ምስክር ናቸው። ለዚህ ደግሞ በደረጃ ሰንጠረዡም ላይ በነገራችን ላይ ያው ፎርማቱ ከወንዶቹ ፎርማት ጋር ፍጹም ተመሳሳይ ነው። የሴቶቹም የአውሮፓ ሻምፒዮንስ ሊግ በእርግጥ ቀሪ ጨዋታቸውን የሚያደርጉ እንግዲህ ክለቦች እንዳሉ ሆነው በደረጃ ሰንጠረዡ ላይ ባርሴሎናዎች 6ኛ ነጥባቸውን ማግኘት ችለዋል። በሌሎችም ክለቦች ተጫውተዋል። በእርግጥ በፕሪሚየር ሊግ የመረጃ ሰዓታችን እንመለከተዋለን። ባርሴሎናዎች ግን አናቱ ላይ መቀመጥ ችሏል። ሌሎች ክለቦች ዛሬ ጨዋታ ስለሚያደርጉ ምናልባት የደረጃ ሰንጠረዥ ለውጥ ሊያመጣ ይችላል። የአርጀንቲና ብሔራዊ ቡድን
ከኮፓ አሜሪካ 2001 በኋላ ባደረጓቸው የወዳጅነት ጨዋታ 14 የወዳጅነት ጨዋታ አድርገው 14 አሸነፉ። በእነኚህ የወዳጅነት ጨዋታ 47 ጎሎችን ያስቆጠሩ፣ 2 ግብ ብቻ ነው የተቆጠረባቸው። ለአርጀንቲና ብሔራዊ ቡድን ጋር መጫወት ወዳጅነት የለውም ይላል የስካይ ስፖርት ዘገባ። ምንም አይነት ወዳጅነት ጨዋታ ከ2001 በኋላ ተሸንፎ አያውቁም። በዛ ላይ በ14 ጨዋታ 47ኛ ግባቸው ላይ ደርሰዋል። ከብሔራዊ ቡድን ጋር ካያያዝን ጥቂት መረጃዎችን እናክል ውድ ቤተሰቦቻችን። በአርጀንቲና ብሔራዊ ቡድን በኩል በሰሞኑ የወዳጅነት ጨዋታ ነው ያደረጉት። ምክንያቱም ለዓለም ዋንጫ ማለፋቸውን ስላረጋገጡ ማለት ነው። በዓለም ዋንጫ በኩል እንግዲህ ሊዮኔል አንድሬስ ሜሲ ለመጨረሻ ጊዜ ብሔራዊ ቡድን ይወክላል ተብሎ ይታሰባል። በርካታ ከዋክብት ግን አሉ። በፕሪሚየር ሊግ፣ በጣሊያን፣ በስፔን፣ በጀርመን፣ በፈረንሳይ፣ በሚያሚ የሚጮቱት እነ ሜሲን ጨምሮ በርከት ያሉ የቡድን ስብስብ ጥራት ያለው ብሔራዊ ቡድን ነው። አሁን ጥያቄው የካታርን የዓለም ዋንጫ ያሸነፈው ብሔራዊ ቡድን በአሜሪካ በካናዳ እና እንደዚሁም በሜክሲኮ መድመቅ ይችላል ወይ? የሜሲ የመጨረሻ ዓመት ነው ተብሎም እንደሚጠበቅ ይታወቃል። በዓለም ዋንጫ ደረጃ ሀገሩን ሲወክል እዛው ብሔራዊ ቡድን ላይ እንቆይና ሃሪኬንን እናንሳ። የእንግሊዝ ብሔራዊ ቡድን የፊት መስመር አጥቂ እንዲሁም ለጀርመኑ ኃያል ክለብ ባየር ሙኒክ የሚጫወተው ሃሪኬን ለእንግሊዝ ብሔራዊ ቡድን 76 ግብ አስቆጥሯል። ፔሌ በእግር ኳስ ጠበቡ ተጫዋች ለብራዚል ብሔራዊ ቡድን 77 ግቦችን ያስቆጠረው። ይህንን የፔሌን ጎል መጠን ለመስተካከል ለማለፍ 2 ግብ ይቀራል። እዚህ ከአንድ ወር በኋላ ሃሪኬን ይህንን ትልቅ ሪከርድ ሊያሻሽል የሚችልበት አጋጣሚ ይፈጠራል ማለት ነው። ስለዚህ ለብሔራዊ ቡድን ከፍተኛ ግብ አስቆጣሪነትን ከፔሌ ለመረከብ ሃሪኬን ቀጣይ የዓለም ዋንጫም እንግሊዝ እንግዲህ ማለፏን ስላረጋገጠች በትልቁ ይጠበቃል። አንድ ተጨማሪ መረጃ እናንሳና በቀጥታ ወደ እንግሊዝ ፕሪሚየር ሊግ እንሻገራለን። እዛው እንግሊዝ ነን አልወጣንም። ቶማስ ቱሄል ብሔራዊ ቡድኑን ከያዙት በኋላ አሁን የዓለም ዋንጫን እንግሊዝ ታሸንፋለች ወደ አታሸንፍም ክርክር ተገብቷል። ምክንያቱም የሳቸው ብሔራዊ ቡድን እንግሊዝ በ6 ጨዋታ 6 አሸንፎ ለዓለም ዋንጫ የበቃ የመጀመሪያ አውሮፓ ብሔራዊ ቡድን መሆኑን እናስታውሳለን። ቶማስ ቱሄል በነገራችን ላይ አሁንም ድረስ እዚህ ዓለም ዋንጫ ያለፈ ብሔራዊ ቡድን ላይ እንደ ቤሊንግሃም፣ ፓልመር፣ አሌክሳንደር አርኖልድ፣ ግሪሊሽ፣ ፎደን፣ ሌቨርሜንቶ፣ ቤን ዋይት፣ ሜኑን የመሳሰሉ ተጫዋቾችን አልጨመረም። እነኚህን ተጫዋቾች ሲጨምር ደግሞ የእንግሊዝ ብሔራዊ ቡድን የቡድን ጥልቀት እንዴት ባለ መንገድ ተገመግሙታላችሁ ሲል የእንግሊዙ ግዙፍ ሚዲያ ቴነት ስፖርት አቅርቧል። እነኚህ ተጫዋቾች በፕሪሚየር ሊግ ትልልቅ ክለቦች፣ በአውሮፓም ዙሪያ እንደ ሪያል ማድሪድ ላሉ ክለቦች ጭምር የሚጫወቱ ናቸው። ታዲያ ከዚህ ጋር በተያያዘ ቶማስ ቱሄል እንዴት ያለስ ምርጫ በቀጣይ ክረምት ለዓለም ዋንጫ ያደርጋሉ የሚለው በትልቁ ይጠበቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳናቸውን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊና ወቅታዊ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን ዛሬም እንዳይረሳ። ማንቸስተር ሲቲ ከበርካታ ክለቦች ጋር ፉክክር እያደረገ ነው። የ22 ዓመቱን የአይንትራክ ፍራንክፈርት ተጫዋች ናትናኤል ብራውንን ለማስፈረም። ሆኖም ግን አይንትራክ ፍራንክፈርት ይህንን ተጫዋች እጅግ በጣም ትልቅ በሆነ ገንዘብ ካልሆነ በስተቀር የመሸጥ ምንም አይነት ፍላጎት የላቸውም ይላል የጀርመኑ ተነባቢ ጋዜጣ ቢልድ። እንደሚታወቀው ውድ ቤተሰቦቻችን ኡመር ማርሙሽን ከዚሁ ከአይንትራክ ፍራንክፈርት ያውም በጥር በዓመቱ አጋማሽ ብዙ ባልተለመደ ሰዓት ነው ማንቸስተር ሲቲዎች ወደ ቡድኑ ያመጡት። በእርግጥ ሲቲ በወቅቱ ጥሩ አቋም ላይ አልነበረም እና የግድ ያስፈለገው ነበረ ተጫዋቹን ማምጣት። አሁንም በተመሳይ ከዓመት በኋላ ማንቸስተር ሲቲዎች የአይንትራክ ፍራንክፈርትን በር ማንኳኳት ያሹ ይመስላል። በነገራችን ላይ እንደ አርሰናል፣ ሪያል ማድሪድ ያሉ ክለቦችም የ2 ዓመቱን ተጫዋች ናትናኤል ብራውን ፈላጊ ናቸው። የጀርመኑ ተነባቢ ጋዜጣ ቢልድም የፊት ገጽ እትሙ ከዚህ ተጫዋችና ከሲቲ ጋር በተያዘ ነበር። በትላንትናው ዕለት በርከት ያሉ ተጫዋቾች ጣሊያኑ የስፖርት ጋዜጣ በሚዘጋጀው የጎልደን ቦይ አዋርድ እጩ ሆነዋል። ከማንቸስተር ሲቲ በሴቶቹም በወንዶቹም እጩዎች ያሉት ኒኮ ኦሪየል በማንቸስተር ሲቲ የ2025 የጎልደን ቦይ አዋርድ እጩ መሆን ችሏል። በነገራችን ላይ በሴቶቹም በኩል እጩ አለች። ኢማን ቦይኒ ትባላለች። እንግዲህ 10 እጩዎች ውስጥ መካተት የቻለች ናት። የጎልደን ገርል አዋርድስ ላይ ተካታለች። ከሲቲ በኩል ምናልባትም እንግዲህ ተፎካካሪዎች ጠንካራ ያሉ ይጠብቋቸዋል። በእርግጥ በየክለቦቹ አሉ። በፕሪሚየር ሊግም በአርሰናልም በዩናይትድም በቼልሲም ሰምተናል። ስለዚህ ማን ሊያሸንፈው ይችላል የሚለው በቀጣይ ይጠበቃል። ግን ከሲቲ በወንዶችም
በሴቶቹ ማስመረጥ ችለዋል። ቸልሲ ቤት ደርሰናል። ውድ ቤተሰቦቻችን አንድም ተጫዋች በአውሮፓ 5ቱ ታላላቅ ሊጎች እንደ ሞይሰስ ካይሴዶ አስደናቂ ቁጥር የላቸውም። በታክል ደረጃ 28 ታክሎችን ወርዷል፣ ወይም ደግሞ 18 ኳሶችን አቋርጧል። በዛ ላይ ደግሞ 3 ጎል አስቆጥሮ ከፍተኛ ግብ አስቆጣሪያቸው ነው። ሞይሰስ ካይሴዶ ሌላ ለየት የሚያደርገው ነገር እንንገራችሁ ውድ ቤተሰቦቻችን። ከአምና ሲዘን ጀምሮ በ2024/25 የውድድር ዓመት ጅማሮ ጀምሮ እስከዚህ ዓመት ድረስ 142 ታክሎችን ወርዷል። በነገራችን ላይ በእነኚህ ታክሎቹ ምክንያት ቀይ ካርድም አላየም፣ የቢጫ ካርድ ክምችት ኖሮበትም ጨዋታ አልተቀጣም። ምን ያህል ጠንቃቃ ተጫዋች እንደሆነና ታክሎቹ እንዴት ኢላማቸውን ወይም ታርጌታቸውን የመቱ እንደሆነ ማሳያ ነው። እጅግ በጣም አስደናቂ ተጫዋች ከመጣ በኋላ ወደ ቼልሲ ገንዘቡና እሱ ሲነጻጸሩ ነበር። አሁን ግን እሱና የዓለም ከዋክብቶች መነጻጸር ጀምረዋል። የታሪክ ጆርጅ ወጣም ወረደም በክረምት ለጥቂት ሰዓታት ዝውውር ቢከሽፍበትም በጥር ክለቡን መልቀቁ አይቀርም። በእርግጥ በወቅቱ የክረምት የዝውውር መስኮቱ ዝውውር ላይ የተጫዋቹ ዝውውር ሲቀር በርከት ያሉ ቼልሲውያን በሀሳብ መስጫ ሳጥናችን ላይ የታሪክ ጆርጅ መቅረት አስደስቶናል እያሉ ነበር። ጥር ላይ ግን የማይቀር እንደሆነ ነው መረጃዎች እየወጡ የሚገኙት። እንግዲህ ውድ ቤተሰቦቻችን ወይም የቼልሲ ደጋፊዎች እንደምታውቁት ቼልሲዎች እንደ ፔድሮ ኔቶ፣ ኤስታቬ ዊሊያን፣ ጄምስ ባዮን ጊተንስ፣ አሌሃንድሮ ጋር ናቸው። ከዛ ከጥር ጀምሮ ደግሞ ጆቫኒ ኳንዳን የመሳሰሉ ከክረምት ጀምሮ ደግሞ ጆቫኒ ኳንዳን የመሳሰሉ ተጫዋቾች ወደ ቡድን ይቀላቀላሉ። ስለዚህ ጆቫኒ ኳንዳ መምጣት በራሱ በቀጥታ ቦታው ላይ ሌላ ተጨማሪ ቁጥር ነው። አሁን ደግሞ ፔድሮ ኔቶ፣ ኤስታቬ ዊሊያን፣ ጄምስ ባዮን ጌተንስ እና አሌሃንድሮ ጋር ናቸው ባሉበት እድል ያገኛል ተብሎ ስለማይታሰብ ከመጮቻ ደቂቃ ጋር ታሪክ ጆርጅ በጥር ክለቡን ይለቃል ተብሏል። ምናልባት ለቼልሲ ጥሩ የሚባለው ዜና በርከት ያሉ ተጫዋቾቻቸው በብሔራዊ ቡድን ደረጃም እረፍት ተሰጥቷቸው እዛው ቼልሲም የቀሩ አሉ። ለአብነት ያክል ኮኮሬላ 1 ሳምንት እረፍት ተሰጥቶታል። ኤንዞ ፈርናንዴዝ በተመሳሳይ 1 ሳምንት አርፏል። ሪስ ጄምስ እረፍት አድርጓል። ሞይሰስ ካይሴዶ ጭራሽ ጥሪ ያልደረሰውም፣ ሮበርት ሳንቼዝ፣ ትሮቫህ ቻሎቫ፣ አሌሃንድሮ ጋርናቾ፣ ማሎ ጉስቶ እነኚህ ተጫዋቾች እረፍት ላይ ናቸው። በእርግጥ በርከት ያሉ ተጫዋቾች ከጉዳትም እንደዚሁ ይመለሳሉ ተብሎ ይታሰባል። ስለዚህ የኦክቶበር ወር አጋማሽ ጀምሮ ለቼልሲ ነገሮች ጥሩ ናቸው ማለት ይቻላል። በቡድን ዜና ደረጃ ካየ ነው ያው ውጤቱን ለቼልሲ ደጋፊዎች እንቶ ግን በቡድን ዜና ደረጃ ጥሩ የሚባል ነው። በርካታ ከዋክብቶቻቸው እረፍት ያገኙበት በብሔራዊ ቡድን ሳይጠሩም ቀርተው በብሔራዊ ቡድንም ተጠርተው ጨዋታ የረፍት ያደረጉ ወይም በተጠባባቂ ወንበር ላይ ከተቀመጡ አንጻር በተጨማሪም ከጉዳት ይመለሱላቸዋል። እንደ አጠቃላይ የኦክቶበር አጋማሽ ጀምሮ ጊዜው የቼልሲ ነው ማለት ይቻላል። በዚሁ ግን አንድ መረጃ ለቼልሲ ደጋፊዎችን ጨምረ በቼልሲ በኩል በነገራችን ላይ ትላንት ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታ ነበራቸው። ከአዳጊው ክለብ ፓሪስ ጋር ነበረ ጨዋታ ያደረጉት። በስታንፎርድ ብሪጅ የነበረ ጨዋታ ነው። ቀላል የማይባል ደጋፊ በስታንፎርድ ብሪጅ ነበረ። በነገራችን ለውድ ቤተሰቦቻችን ትላንትና ታዲያ የቼልሲ ሴቶች ቡድን 4-0 በሆነ ውጤት ድል አድርጓል። ምናልባት የቼልሲ ሴቶች ቡድን በፕሪሚየር ሊግ ያለፉትን 6 ዓመታት ዋንጫ ጠራርጎ የወሰደ ቡድን ነው። በአውሮፓ ሻምፒዮንስ ሊግ ግን በብዙ የሚቸገርበት መድረክ ነው። በጅማሮ ደረጃ ግን ካየነው በጣም አስደናቂ ቡድን ነው። ትላንትና 4-0 በሆነ ውጤት ድል አድርገዋል። በቼልሲ በኩል በአውሮፓ ሻምፒዮንስ ሊግ ዘንድሮም ይጠበቃሉ። በእርግጥ ተፎካካሪዎቻቸው ዘንድሮም እነ ባርሴሎና ከፕሪሚየር ሊግ እና አርሰናል የአምና ሻምፒዮኖቹ እነ ኦሎምፒክ ሊዮን በመድረኩ ደጋግመው የደመቁ ክለቦች በሴቶች የአውሮፓ ሻምፒዮንስ ሊግ በትልቁ የሚጠበቁ ይሆናል። ለሳላህ ላንክሻየር ደርቢ ምርጡ አጋጣሚ ነው። በተለምዶ ቢግ ሲክስ የምንላቸውን ክለቦች ሳላ በተቃራኒ ሆኖ ሲገጥም ጥቂት ግብ ያስቆጠረበት ጀምሮ እንመልከት። ቼልሲ ላይ 5 ግብና 4 አሲስት ብቻ ነው ያለው። በጣም ዝቅተኛው ቁጥር ነው ከሌሎቹ ክለቦች አንጻር። ሲቲ ላይ ካየን ወደ 9 ያድጋል የግቡ ብዛት፣ ወደ 6 አሲስቶች አሉት ማለት ነው። አርሰናል ላይም ስንሄድ ከፍ እያለ ይመጣል። 11 አስቆጥሯል አርሰናል ላይ፣ 4 አሲስት አለው። ስፐርስ ላይ ሌላ ከፍ ያለ ቁጥር እናገኝለታለን። 12 አስቆጥሮ ስፐርስ ላይ 4 አሲስት አለው። ከምንም በላይ ግን በቢግ ሲክስ የዩናይትድን ያክል ግብ አላስቆጠረም። እሱ ዩናይትድ ላይ 13 ግብ አስቆጥሮ 6 አሲስት አለው። እንደ አጠቃላይ እነኚህ በተለምዶ ቢግ ሲክስ ከሚባሉ ክለቦች ሊቨርፑልን ቀንሰን 5ቱ ላይ 74 የግብ አስተዋጽኦ አለው ሳላህ ማለት ነው። ቼልሲ ላይ ነው ብዙ የሚቸገረው ከቢግ ሲክስ ክለቦች ጥቂት ግብ ያለው። ዩናይትድ ላይ ሲሆን ደግሞ ነገሮች ለሱ ቀላል ናቸው። የላንክሻየር ደርቢ ጨዋታ ላይ የውጤት ቀያሪ ይሆናል ተብሎ በሊቨርፑል በኩል ከሚጠበቁ ተጫዋቾች አንደኛው ሳላ ነው። ከትላንትና ጀምሮ በርከት ያሉ መረጃዎች በተለይም በሪያን ግራቨንበርክ ዙሪያ እየወጡ ይገኛሉ።
ግን ከታማኝ ምንጮች ማረጋገጥ አልቻልንም። ባለፈው ሀገሩ ኔዘርላንድ ፊንላንድን 4-0 ስታሸንፍ ጨዋታው እንደጀመረ ገና በጊዜ ነበረ በታይጃኒ ራይንደርስ ተቀይሮ የወጣው። በጊዜው ታማኝ የሚባለው የዜና ምንጮች ዴቪድ ሊንችን ጨምሮ ለጥንቃቄ ሲባል ነው፣ የተወሰኑ ምቾቶች አልተሰሙትም ነበረ፣ ስለዚህ እንዳይባባስ ነው እያሉ ነበረ። የኔዘርላንድ ዋና አሰልጣኝ ኮማን እንግዲህ ንግግራቸው የእግር ጡንቻ ህመም እየተሰማው እንዳለ ነገረኝ። እኔ ምናልባት ለጉዳት እንዳይጋለጥ በሚል እረፍት ሰጥቼዋለሁ፣ ለዛ ነው ቀየር ያስወጣሁት እያለ ነው። የጡንቻ ህመም ነገር ለእግር ኳስ ተጫዋቾች አሁን ፈተና ሆኗል። ምክንያቱም ተደጋጋሚ ተደራራቢ ጨዋታ የማድረጋቸው ውጤት ይመስላል። ከሪያን ግራቨንበርክ ጋር በተያያዘ ግን ውድ ቤተሰቦቻችን ተጨማሪ መረጃዎችን ማጣራት ስለሚኖርብን መረጃውን እንዳለን እንገራችሁ ብለን ነው። ግን ወደ በኋላ ላይ ተጨማሪ መረጃዎች እናመጣለን። ከዛም ውጭ ስሎት የሚሰጡት መረጃ ካለ እንነግራችኋለን። የተወሰነ የህመም ስሜት እንጂ ከጉዳት ጋር በተያያዘ እስካሁን የወጣ መረጃ የለም፣ ግን እናጣራዋለን፣ ካለን እንነግራችኋለን። ከሊቨርፑል ቤት አልወጣንም ውድ ቤተሰቦቻችን። የሲቲን ነገር ናችሁ በጎልደን ቦይ አዋርድ እጩ የሆነውን ኒኮ ሪየልን በሊቨርፑል በኩል ደግሞ እንደ ጆቫኒ ሊዮን ያለ ተጫዋች ተካቷል። በእርግጥ ይህ ተጫዋች በቀድሞ ክለቡ በነበረው እንቅስቃሴ ነው እዚህ እጩ ውስጥ የገባው። ግን አሁን የሚጫወተው ንብረትነቱ የሊቨርፑል ስለሆነ በሊቨርፑል ስም ነው የሚጠራው። ከወጣት ተጫዋች ጋር በተያያዘ ግን አንድ መረጃ እንጨምርላችሁ። የቀድሞ የሊቨርፑል ታዳጊ የነበረው ቤን ውድ በርን በእድሜ ትንሹ ለሊቨርፑል ግብ አስቆጣሪ ተጫዋች ሆኖ ሪከርድ ይዞ ነበረ። ነገር ግን ሪከርዱ ተወስዶበታል በሪዮ ንጉማ ኒካስል ዩናይትድ ላይ። ነገሩን አልወደድኩትም፣ ነገር ግን ለሪዮ ንጉማ በጣም ደስተኛ ነኝ። በዛን ጊዜ ለእኔ ሪከርዱ ምንም መስሎ አይታየኝም ነበር። እናም ሪከርዱ ምን ያህል ትልቅ እንደሆነ አልተገነዘብኩ ነበር። እሱ አሁን እንደዛ ይሰማዋል ብዬ አስባለሁ። ስለ ሪከርዱ ብዙ አያስብም ግብ ስለማስቆጠሩ እንጂ። ግን ሪከርዴን ወስዶብኝ ቅር ቢለኝም ግን ለሱ በጣም ደስተኛ ነኝ በዚህ ደረጃ በመላመዱም ብለዋል። በአሁኑ ጊዜ አንዳንድ ተጫዋቾች ስኬት 60% የሚሆነው በዙሪያው ባሉ ሰዎች ይወሰናል እያለ ነው ኢብራሂማ ኮናቴ። የእሱን እንደ ምክንያት ያነሳው ወንድሞቹን ነው። እኔ እዚህ ለመድረሴ ምክንያት የሆኑኝ ወይም ምስጋና የሚገባቸው ከ20 ዓመት በፊት በፓሪስ ዩኒቨርሲቲ እግር ኳስ ከጀመርኩበት ጊዜ አንስቶ አሁን እስካለውበት ሊቨርፑል ድረስ ሁሌም ከጎኔ የሆኑት ናቸው ይላል። እንደ ትዝታም 2017 ላይ ሌይፕዚግ እያለው 18 ዓመቴን እያከበርኩኝ በተለይም በገንዘብ ደረጃ ገንዘብ እያገኘው የነበረ መኪናም አልገዛውም። ነገር ግን ከመኪና ይልቅ ሌሎች ነገሮች ላይ መሰረተ ልማቶች ላይ እንዳውል ራሴን ከማበላሸት እንድቆጠብና እግር ኳስ ላይ ትኩረት እንዳደርግ በብዙ አግዘውኛል ነኝ ወንድሞቼ። እንደ አጠቃላይ ለስኬቴ ምክንያት በዙሪያ ያሉ ሰዎች ናቸው እያለ ነው። አሁን እነኚህ በዙሪያ ያሉ ሰዎች በሊቨርፑል እንዲፈርም አላማከሩትም ወይ? ከፈረመ የምንመለከተው ይሆናል። ካልፈረመ ግን መዳረሻው ሪያል ማድሪድ እንደሚሆን ይጠበቃል። የቀድሞ የእግር ኳስ ተጫዋች በእግር ኳስ ዓለምም የቀድሞ የሊቨርፑል ተጫዋች በባርሴሎናም በባየር ሙኒክም እናውቀዋለን። በባርሴሎናም በባየር ሙኒክም ከተጫወትክበትና ከሊቨርፑል አንጻር ምን ታዘብክ ተብሎ ነበረ። የቀድሞ ተጫዋች በተለይም አሁን በባርሴሎና ቤት እየሰለጠነ የሚገኘው ቲያጎ አልካንተራ በሊቨርፑል ያሳለፉት ቆይታ በአንድ ክለብ ውስጥ የምፈልገውን ሁሌም በእግር ኳስ የምወደውን ነገር ሁሉ ያገኘሁበት ነው ይላል። ለእያንዳንዱ ዋንጫ የመወዳደር ስሜት፣ በሜዳ ላይ የበላይ ሆኖ መጫወት ስሜት፣ የክለብን ማንነት እየጠበቅ መጫወት፣ ለእያንዳንዱ ዓላማ እቅድ በየቀኑ የምትታገልበት ቦታ ቢኖር ሊቨርፑል ከስቴዲየምም አንፊልድ ሮድ ስቴዲየም እያለ ነው። በዚህ በጣም ለየት ያለ ቡድን ያደርገዋል ብሏል። አሁን በሃንሲ ፍሊክ ቡድን ውስጥ በረዳት አሰልጣኝነት እያገለገለ እንደሆነ ይታወቃል። ከአርሰናል ጋር በተያያዘ ለየት ያለ መረጃ ይዘናል። ስለዚህ የአርሰናልን መረጃ ስናነሳ ከዚህ ለየት ካለ መረጃ እንጀምራለን ብለናችሁ ነበር ውድ ቤተሰቦቻችን። የአርሰናልን 3 አጋጣሚዎች ካየን 2ቱ ከየትኛውም ቀዳሚ ያደርጋቸዋል። ይኸውም ከ90 ደቂቃ በኋላ በርካታ ግብ የተቆጠረባቸው የእርስ በርስ ጨዋታዎች ላይ አርሰናል በ3 አጋጣሚ እናገኘዋለን። ለአብነት ያክል አርሰናል ከሊቨርፑል 18 ግቦች የተቆጠሩት በሁለቱ ክለቦች መካከል ከ90 ደቂቃ ነውና ይሄ በፕሪሚየር ሊጉ ሪከርድ ነው። በሁለት ክለቦች የእርስ በርስ ግንኙነት ከ90 ደቂቃ በኋላ በርካታ ግብ የሚቆጠርበት ጨዋታ አርሰናል ከሊቨርፑል ሆኗል 18። ሁለተኛውም ቁጥር ያለው በነገራችን ላይ እዛው አርሰናል ቤት ነው። አርሰናል ከሌስተር ሲጫወቱ ከ90 ደቂቃ በኋላ 16 ግብ ተቆጥሯል። በተመሳይ ቼልሲም ከቶትናም 16 ግቦች ተቆጥሯል። ሌላ የአርሰናልን ሪከርድ ያገኘንበት ሁለተኛው ቁጥር ነው። ሌላኛው ቁጥር አራተኛ ደረጃ ላይ የሚገኘው አርሰናል ከኤቨርተን ሲጫወቱ ከ90 ደቂቃ በኋላ 15 ግብ ተቆጥሯል። ስለዚህ አርሰናልን በ3 አጋጣሚ እናገኘዋለን ማለት ነው።
ማንቸስተር ሲቲ ከማንቸስተር ዩናይትድ በማንቹሪያን ደርቢ 15 ግቦች ከ90 ደቂቃ በኋላ በመቆጠር በፕሪሚየር ሊጉ አራተኛው ጨዋታ ያደርገዋል ማለት ነው። አርሰናል ግን ከአምስት ትልልቅ የግብ ብዛቶች ደርድረን ማለት ነው ወይም በርካታ ግቦች ከ90 ደቂቃ በኋላ የተቆጠሩበት አርሰናል 3 ክለቦችን በተቃራኒው በገጠመበት በሚል በትልቁ ይቀመጣል። ሊቨርፑል፣ ሌስተር እና ኤቨርተንን በገጠመባቸው ጨዋታዎች ማለት ነው። ጋብርኤል ማርቲኔሊን የተመለከተ መረጃ እንንገራችሁ። በአርሰናል በኩል ስለ ቶፕ ፎር አናስብም ብሏል። እኛ የምናስበው ስለ ዋንጫ፣ ስለ ፕሪሚየር ሊግ፣ ስለ አውሮፓ ሻምፒዮንስ ሊግ እንጂ አራቱ ስለማጠናቀቅ አናስብም፣ ለደጋፊዎችም በፍጹም አይመጠንም ብሏል ጋብርኤል ማርቲኔሊ። ማይክል አርቴታ ለእኔ ሁሌም ምርጥ ነው፣ እሱ በእኔ ባልተጫወትኩባቸው ሰዓቶችም ጭምር ቢሮ ድረስ ወስዶ ያነጋግረኛል። እናም እርግጠኛ እንደሆነና እድሉን እንደማገኝ ይነግረኝ ነበረ። እድሉን ስታገኝ ራስን በደንብ አሳይለኝም ነበረ። እኔ መጫወት ፈልግ ነበረ፣ ነገር ግን በርካታ ጨዋታዎች ስላሉ ሁሉንም ጨዋታዎች መጫወት አትችልም። በርካታ ያሉ ተጫዋቾች ለበርካታ ጨዋታዎች ስለሚያስፈልጉ የስኳድ ዴብዝ ሰፊ ነው። ስለዚህ በሁሉም በእያንዳንዱ ጨዋታ ስለማትጫወት ያንን መረዳት ይጠበቃል። በአርሰናል ያንን እኔም ተረድቻለሁ። ሁሉም ጨዋታ ላይ ልገኝ አልችልም ብሏል ጋብርኤል ማርቲኔሊ። ሌላኛውን በጣም አስደናቂውን አማካይ እንመልከት። ሚኬል ሜሪኒዮን በብሔራዊ ቡድን ሀገሩን ወክሎ የመጣበት ትልቅ ሳምንት ነበረ። ከዛም በተጨማሪ ከአርሰናል ጋር በነበረው ቆይታ በጣም አስደናቂ ጊዜ ነበር ያሳለፈው። በነገራችን ላይ ተጫዋቹ በመጨረሻዎቹ 2 የኢንተርናሽናል ብሬክ ጨዋታዎች ላይ ማለት ነው ሀገሩ ስፔንን ወክሎ ከአንደኛው ከጆርጂያ ጋር በነበረውና 2-0 ባሸነፉበት ወደ 6.8 ሬቲንግ ከተሰጠው ውጪ ከዛ ውጪ 8.1 9.7 እና 10 ሬቲንግ ተሰጥቶታል። ያው የሳምንቱ አነጋጋሪ ተጫዋች ነበረ 2 ግቦችን ካስቆጠረ በኋላ በቡልጋሪያ ላይ። በሳምንቱ መጨረሻም ከአርሰናል ቡድን ጋር ተቀላቅሎ ወደ ክራቫን ኮቴጅ ከሚያመራው ስብስብ ጋር ይካተታል ተብሎ ይጠበቃል። የሰሞኑ አስደናቂ ተጫዋች የሜዳ ላይ በሚሰጠው ግልጋሎት የሚሰጠው ሬቲንግ እጅግ በጣም ከፍ ያለ ነው። ዘንድሮ በፕሪሚየር ሊጉ በማጥቃትና በመከላከል እጅግ በጣም አስደናቂ ቡድን በመባል አርሰናል ቀዳሚ ሆኗል። አርሰናል በመከላከል ሂደት ላይ እንግዲህ በሙከራ ደረጃ 0.5 ግብ ነው እንግዲህ በጨዋታ ሊቆጠር የሚችልበት ያክል ሙከራ የሚደረግበት ኦልሞስት ከ0.3 በታች ነው አንዳንድ መረጃዎች ላይ እየወጡ የሚገኙት። በማጥቃት ሂደት ላይ አርሰናል በጨዋታ በአማካኝ ከ1.5 በላይ ግብ መሆን የሚችሉ ኳሶችን መሞከር የሚችል ክለብ ነው። ከዛ እያለ ሲቲ ይቀጥላል። በዚህ ዝርዝር ውስጥ በነገራችን ላይ እነ ክሪስታል ፓላስ፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ኤቨርተን፣ ብራይተን እያለ በደረጃ ሰንጠረዡ ላይ ይቀጥላል። አርሰናል ግን ከሁሉም ቀዳሚ ነው ካነጻጸር ነው። በጣም ጥቂት ግብ ሊሆን የሚችል ሙከራ የሚደረግበት፣ በርከት ያሉ ግብ ሊሆኑ የሚችሉ ኳሶችን በጣምራና በመሞከር ረገድ በዚህ ረገድ አርሰናል ሁለቱንም በማመጣጠን ወይም በመከላከልም በማጥቃትም ሚዛኑን የጠበቀ የፕሪሚየር ሊግ ክለብ ብሎታል ኦፕታ በቁጥራዊ መረጃው። የቼልሲው አሰልጣኝ ኤንዞ ማሬስካ ስለ አርሰናል ሀሳባቸውን አጋርተዋል። አርሰናል ያለፉትን ዓመታት በሚገባ የተደራጀና የተጠናከረ ቡድን ነው። ለዚህ ማሳይ የሚሆነው ለተከታታይ ዓመታት የዋንጫ ተፋላሚ መሆናቸውንና ተመሳይ ደረጃን ይዘው የሚያጠናቅቁ መሆናቸው ነው። በዚህ የውድድር ዓመት ደግሞ ይበልጥ ተጠናክረው መጥቷል። ቡድኑ ወጥ ነው ብለዋል የቼልሲ አሰልጣኝ ማሬስካ ስለ ቼልሲ ሲናገሩ። ያመጧቸው ተጫዋቾች የስኳድ ዴብዛቸውን በጣም አስፍተውታል። በዚህም አርሰናልን መግጠም አስቸጋሪ የሚሆነው ለእኛ ብቻ ሳይሆን ለሊጉም ጭምር ነው። በአውሮፓም ታላላቅ ክለቦች ዘንድ ትልቁ ተፋላሚ ቡድን ይሆናል ብለዋል አርሰናል ማሬስካ። ከእነሱ ጋር መጫወት ለማንም ቡድን ቀላል አይሆንም። አርሰናል አሁን የደረሰበት ደረጃም ቼልሲን እናደርሰዋለን ያለምንም ጥርጥር። አሁን ባለው ሂደት እንደዛ እየተጓዝን ነው። ግን ቼልሲ በአርሰናል ደረጃ ላይ አይገኝም። አርሰናል በጣም የተደራጀና ረጅም ጊዜ አብሮ የተዋሃደ ቡድን እንደዚሁም ደግሞ የስኳድ ዴብዙን በብዙ ያሰፋ ብለው ዘንድሮ በአውሮፓ ውስጥ ግዙፉ ክለብ አርሰናል መሆኑን የምዕራብ ለንደኑ ክለብ ቼልሲ አሰልጣኝ ማሬስካ ምስክርነት ሰጥተውበታል። ከሃቨርዝ ከጉዳት ማገገሙን ነግረናቸዋል። ከሃቨርዝ በአርሰናል ያሉ ሰራተኞችም በማገገም ሂደቱ ፍጥነት ላይ እጅግ በጣም እንደተደነቁ ነው ሃንድ ኦፍ አርሰናል የዘገበው። በተለይም ደግሞ ተጫዋቹ በማገገም ሂደቱ ላይ በፍጥነት ወደ እንቅስቃሴ መመለሱ በቅርቡ ከተጠበቀው በላይ ቀድሞ ለአርሰናል ጨዋታ ሊያደርግ ይችላል እየተባለ ይገኛል። በማገገም ሂደቱ የመጨረሻ ደረጃ ላይ ይገኛል። በግሉ ልምምዶችን እያደረገ ነው። ቀጥሎ ወደ ሳር ልምምድ ይመጣል። ከዛ ከዋናው ቡድን ጋር ልምምድ ያደርጋል ማለት ነው።
ካይ ሃቨርዝን ማይከል አርቴታ እንዴት እንደሚወዱት አንድ አድማጫችን ሲገልጽ ምናልባት ዮኬሬሽ አሁን ባለፉት 8 ጨዋታ ምንም አይነት የግብ አስተዋጽኦ የለውም፣ ግብም አሲስትም የለውም። በዚሁ ከቀጠለና ካይ ሃቨርዝ ለጨዋታ በቅርቡ ብቁ ከሆነ ያለምንም ጥርጥር ካይ ሃቨርዝ 9 ቁጥር ቦታ ሊቀመው ይችላል። ምክንያቱም አርቴታ አጥብቀው የሚወዱት ተጫዋቻቸው ስለሆነ እያለን ነበር። ለማንኛውም የካይ ሃቨርዝ የማገገም ሂደት ፍጥነቱ ብዙዎችን ያስገርመዋል። በፕሪሚየር ሊጉ ለአርሰናል በርካታ ግቦችን በማስቆጠር ከላይ ያሉ ተጫዋቾች ውስጥ አንዳቸውም እየተጫወቱ አይደለም። ለአብነት ያክል አንደኛ ያለው ቴሪ ዳኒዮሊ የለም፣ አሁን እግር ኳስ አቁሟል። ኢያን ራይት ተንታኝ ነው። ሮቢን ቫን ፐርሲ አሰልጣኝ ሆኗል። ዴኒስ ቤርካም የለም። ኦሊቬ ዥሩ ከፕሪሚየር ሊግም ከአርሰናልም ወጥቷል። ፒየር-ኤመሪክ ኦባሜያንግ የለም። ቲዮ ዋልኮት አቁሟል። ሮበርት ፔሬዝ አቁሟል። አሌክሲስ ሳንቼዝ በስፔን ይገኛል። እነኚህ ተጫዋቾች ከ1 እስከ 9 ለአርሰናል እንግዲህ በርከት ያሉ ግቦችን ያስቆጠሩ ወይም ቀዳሚ የሚባሉ ተጫዋቾች ናቸው። አሁን 10ኛ ደረጃ ላይ የሚገኘው ቡካዮ ሳካ 55 የፕሪሚየር ሊግ ግቦችን ለአርሰናል በማስቆጠር 10ኛ ደረጃ ላይ ተቀምጧል። እድሜውም ገና 20ዎቹ መጀመሪያ አካባቢ ስለሆነ ምናልባት እስከ የትኛው ሪካርድ ሊሄድ ይችላል፣ ወይስ ደግሞ 100ኛ የፕሪሚየር ሊግ ግቡን ካስቆጠረ ያው ሶስተኛው ተጫዋች መሆን ይችላል። ቫን ፐርሲ 96 ላይ ስለቆመ ይሄንን ሪካርድ ግን መውሰድ ይችላል ተብሎ በትልቁ የሚጠበቀው ተጫዋች ነው ቡካዮ ሳካ። በተለይም ከጉዳት ነፃ ሆኖ በወጥነት ለአርሰናል መጫወት የሚችል ከሆነ የጆሽኳ ዜርኪዚ መልቀቅ የሚቀር አይመስልም። ይልቁንስ መዳረሻውን በተመለከተ በርካቶች የግል መላምታቸውን እያቀረቡ ነው። ፋብሪዚዮ ሮማኖ ከዚህ ውስጥ አንደኛው ነው። ታማኙ የዜና ምንጭ ፋብሪዚዮ ሮማኖ ዩናይትድን መልቀቁ የማይቀር ከሆነ መዳረሻው ጣሊያን የመሆን እድሉ በጣም ሰፊ ነው እያለ ነው። ጆሽኳ ዜርኪዚን ዩቬንቱስ፣ ኢንተር ሚላን እና ሌሎች በርከት ያሉ ክለቦች በዝውውር መስኮቱ ይሄን ተጫዋች ይፈልጋሉ። ከክረምት ጀምሮም ያነጋገሩት ክለቦች ነበሩ፣ አብዛኞቹ ከወደ ጣሊያን ናቸው ይላል። ነገር ግን ዜርኪዚ በማንቸስተር ዩናይትድ መቆየት ነበረ የመረጠው። በዩናይትድ የመረጠውን መቆየት ግን እስከ ዓመቱ መጨረሻ ማስቀጠል አልወደደም እየተባለ ነው። ምክንያቱ ደግሞ የዓለም ዋንጫ ነው ደጋግመን እንደነገርናችሁ። ተጫዋቹ ታዲያ በጥር የዝውውር መስኮት መዳረሻው ጣሊያን ይሆናል ሲባል በዩናይትድም በኩል ተጫዋቹን እንግዲህ ጠቀም ባለ ገንዘብ ከሆነ በጠቅላላ ሂሳብ ይሸጡታል። ካልሆነ ግን በቋሚነት የመግዛት አማራጭ ያለው የውሰት ውል ለጣሊያን ክለቦች በጠር የዝውውር መስኮት ተጫዋቹን ይሰጣል። ፋብሪዚዮ ሮማኖ ታማኙ የዜና ምንጭ መረጃውን አረጋግጦታል። ሌላው ፋብሪዚዮ ሮማኖ ከነበረው ቆይታ ያነሳቸው የዩናይትድን የአማካይ ክፍል በተመለከተ ነው። ማንቸስተር ዩናይትድ የአማካይ ክፍልን በተመለከተም ካርሎስ ባሌባ በጥር መሸጥ በብራይተን በኩል ፍላጎት የለም። ይልቅ ተጫዋቹ ብቃቱን አሻሽሎ ዳግም በክረምት ለሚፈልጉት ገንዘብ ማብቃት ነው የሚፈልጉት ተብሏል። ያው ብራይተን 100 ሚሊዮን ፓውንድ አካባቢ ተጫዋቾችን ሲሸጥ ይፈልጋል። በቅርብ ዓመታት ውስጥ የሞይሰስ ካይሴዶ ማሳያ ነው። የባሌባ ሚያ ነው። በጥር ደግሞ ይህን ያህል ገንዘብ አያገኙበትም። በወቅታዊ ብቃትም ጥሩ አይደለም። እናም በጥር የዝውውር መስኮት ዩናይትድ ገፍቶ ቢመጣ እንኳን ያው የለመዱትን ከ100 ሚሊዮን ፓውንድ በላይ ገንዘብ እስካልከፈሉ ድረስ ተጫዋቹ በብራይተን እንደሚቆይና በጥር የዝውውር መስኮት ጠቀም ባለ ገንዘብ የመሸጥ እቅድ አላቸው ተብሏል። በእርግጥ ወቅታዊ ብቃቱ ዩናይትዳውያኖች ዳግም እንዳይመኙት ሊያደርግ ይችላል የሚልም ስጋቱ አለ ተብሏል። ፒተር ሽማይክል ስለ ቤንያሚን ሼሽኮ ሀሳቡን አጋርቷል። እሱን ማስፈረማቸው ትንሽ አስጨንቆኛል፣ ምክንያቱም እኛ ላለፉት 2 ዓመታት እድሎች የሚፈጥርለት አቶ ተርቦ የቆየው ራስመስ ሆይሉንድ ነበረን ይላል ፒተር ሽማይክል። እኛ አሁን እሱ ሆይሉንድን ማለት ነው ምን ማድረግ እንደሚችል በትንሹ እየተመለከትን ነው። ወደ ናፖሊ አምርቶ ከኬቨን ደብሮይናና ከማክቶሜኔ ጋር ሲጫወት በቶሎ ወደ ግብ ተመልሷል። ለሀገሩም ግብ እያስቆጠረ ነው። ስለዚህ የቤንያሚን ሼሽኮ ዝውውር እኔን የሚያስጨንቀኝ ሆይሉንድን ነው የተካ ነው። ሆይሉንድ የገጠመውን ነገር ሼሽኮ አይገጥመውም የሚል ስጋት አለኝ። የቡድኑ ችግር 9 ቁጥሩ እንዳልነበረ ሆይሉንድ በናፖሊ ሄዶ አሳይቶናል። ከዛ አንጻር ነው ዝውውሩ የሚያሳስበኝ ብሏል። በእርግጥ በርከት ያሉ እውነተኛ የዩናይትድ ደጋፊዎችና በዩናይትድ ዙሪያ የቀድሞ ተጫዋቾች በቤንያሚን ሼሽኮ ዝውውር ላይ ያላቸው ትልቁ ቅሬታ ሼሽኮ ብቃት ላይ አይደለም። ሼሽኮን በሆይሉንድ መተካቱ ምንድን ነው ልዩነቱ? ይልቁንስ ለሆይሉንድ ኳስ የሚያቀርብ ተጫዋች አናመጣም የሚል ብዙ ቅሬታ ነበረ። ፒተር ሽማይክልም ያንን የተጋራ ይመስላል። ራሽፈርድ ከሰሞኑ ጥሩ ቦታ አልነበርኩም ብሎ ሐሳቡን አጋርቶ ነበረ። ሮይኪን ለዚህ ምላሽ አለው። ሮይኪን ማርከስ ራሽፎርድ በወጥነት አቋሜን ለማሳየት የማይሆነው ቦታ ነበርኩኝ ብሎ ስለሰጠው ሐሳብ ምላሽ ሰጥቷል። የነበረበት አካባቢ እሱን አልረዳውም። ነገር ግን በማንቸስተር ዩናይትድ በነበረው የመጨረሻ ጊዜ ከሜዳ ውጭ በነበረው ባህሪ ችግሮች ነበሩበት። እሱ ብዙ ጊዜ አርፍዶ ነበር የሚመጣው። በተጨማሪም በጨዋታ ላይ ማለት ነው
በምሽቶች ላይ ይሄ ከጨዋታ መጠናቀቅ በኋላ የሚያደርጋቸው ነገሮች በቡድን ውስጥ በተለይም የቡድኑን ባህል ያልጠበቀና ይሄ የምሽት ክለቦቹ የምሽት መዝናኛ ቤቶቹ መሄዱ ነገር በብዙ እንዳልወደደለት ገልጾ እሱም ለወጥ አቋሜ የነበርኩበት ቦታ ጥሩ አይደለም ሲል የትኛው ቦታ የሚለውን መናገር አለበት። ከሜዳ ውጭ ያለው ህይወቱ ጥሩ አልነበረም። በሜዳ ላይ ደግሞ አርፋጅ ነበረ። በተገቢው ልምምድም እየሰራ አልነበረም። በዛም ነው ከክለቡ የተቀነሰው ብሏል። ካዜሜሮ ለሀገሩ ተከታታይ ጨዋታን አድርጓል። ረጅም ጉዞም አድርጓል። በመካከለኛው ምስራቅ ነበረ ብራዚል ጨዋታ ስታደርግ የከረመችው። በሁለቱም ጨዋታ 90 ደቂቃ በላይ የተጫወተው እንግዲህ ይህ ተጫዋች በማንቸስተር ዩናይትድ በላንክሸር ደርቢ ጨዋታ ላይ ከዚህ ድካም ጋር ሩበን አሞሪም ይጠቀሙታል የሚለው አሁን ጥያቄ ምልክት ውስጥ ወድቋል። የእሳቸው የመጀመሪያ ምርጫቸው ነው በነገራችን ላይ ካዜሜሮ፣ ምክንያቱም ኡጋርቴንም ኮቢ ሜኖንም እንደማያምኗቸው በግልጽ አሳውቋል። ኡጋርቴን እኔ ማቀብ ስፖርቲንግ ሊዝበን አይነት አይደለህም በሚል እንደዚሁም ደግሞ ኮቢ ሜኖን ደግሞ ታታሪ አይደለም፣ ጉልበት ወይም ደግሞ ፍጥነት የለውም በሚል ብዙ እንደሚተቹ ይታወቃሉ። ሁለት የሚተቿቸውን ወይም ሁለት በሳቸው የመጀመሪያ ምርጫ ያልሆኑት ኡጋርቴና ኮቢ ሜኖ ወይንስ ከነድካሙ ካዜሜሮ በላንክሸር ደርቢ ጨዋታ ማን እንዲጠቀሙት ይችላሉ የሚለው በትልቁ የሚጠበቅ ነው የሚሆነው። ጨዋታ እሑድ 12:30 እንደሚደረግ ይታወቃል። ዩናይትድ ድርድር ላይ ነው። ውድ ቤተሰቦቻችን ማንቸስተር ዩናይትድ አዲስ ለሚገነባው 100,000 ተመልካቾችን ለሚይዙ አዲሱ ስቴዲየም በኦልትራፎርድ ዙሪያ የሚገኝ መሬትን ለመጠቅለል ድርድር እያደረገ እንደነበረ ድርድሩ በጣም ውስብስብ እንደሆነና ተቋርጦ እንደነበረም ነግረናቸዋል። በተለይም የዚህ መሬት ባለቤቶች ከዩናይትድ ሰዎች ለቦታው 400 ሚሊዮን ፓውንድ መጠየቃቸው ነገሮች እንዳወሳሰበ ይታወቃል። አሁን ላይ ችግሩን ለመቅረፍ እንግዲህ ድርድሮች ቀጥለዋል። በኦልትራፎርድ አቅራቢያ ካሉ መሬት ባለቤቶች ጋር ንግግር እየተደረገ ነው እና በቀጣዮቹ ወራትስ ሁሉም ወደ ስምምነት ይመጣል ተብሎ ይታሰባል። በማንቸስተር ዩናይትድ ሰዎች በኦልትራፎርድ ዙሪያ ለሚገኘው መሬት 50 ሚሊዮን ፓውንድ ለመክፈል ፈቃደኛ ሲሆኑ ባለቤቶቹ 400 ሚሊዮን ፓውንድ ነው። ስለዚህ የ350 ሚሊዮን ፓውንድ ልዩነት አለ። እንዴት ያጠቡታል? እንዴት አድርገው ተደራድረው አሳምነው ዩናይትዶች ያ ከአንፊልድ ሮድ ስቴዲየም ተኩኖ የሚታየውን ስቴዲየማቸውን ይገነቡታል የሚለው በቀጣይ በትልቁ ይጠበቃል። በስቴዲየሙ ግንባታ ዙሪያ ውዝግቦች አስቀድሞም የነበሩ አሁን ደግሞ በማስፋፊያው ዙሪያ ውዝግቦች አሁንም እንደቀጠሉ ናቸው። ለማንኛውም ድርድሩ በጥሩ ሁኔታ እየሄደ እንደሆነ ማይክ ኪኛን በዘገባው ይዞ ወጥቷል። ሁሌም ፈጣሪን ከማመሰግንባቸው ነገሮች ውስጥ አንደኛው የዩናይትድን መለያ መልበሴ ነው ብሏል። የቀድሞ የማንቸስተር ዩናይትድ ተጫዋች አንቶኒዮ ሞስኬራ ቫሌንሺያ ምንም እንኳን ከባድ ቢሆንም በዚህ ዓመት ዩናይትድ ዋንጫ ሊያነሳ የሚችልበት አጋጣሚ አለ ብሏል። ቢያንስ ከሚወዳደረባቸው መድረኮች ውስጥ እንደማለቱ ነው። ዩናይትድ ደግሞ በካራባው ካፕ በግሪምስቢ ተሸንፎ ተሰናብቷል። ስለዚህ ዩናይትድ እጁ ላይ ያሉት ጨዋታዎች ወይ ፕሪሚየር ሊግ ወይ ኤፍኤ ካፕ ናቸው። ስለዚህ ከሁለት አንዱን ማለቱ ነው የቀድሞ ተጫዋች አንቶኒዮ ቫሌንሺያ ግን በዩናይትድ ቆይታው የሚረሳ ጊዜ አይደለም የሚያሳልፈው። እስከ 7 ቁጥር መለያ ድረስ በነገራችን ላይ በዩናይትድ ለብሶ የተጫወተ ተጫዋች ነው። ክንፍ አጥቂነት የጀመረ ህይወቱ በዩናይትድ ሊጠናቀቅ ሲል የመስመር ተከላካይም ጭምር አድርጎት እንደነበረ የሚዘነጋ አይደለም። ለማንኛውም አንቶኒዮ ቫሌንሺያ በህይወት ዘመኔ ፈጣሪን ከማመሰግንበት ነገር ውስጥ አንዱ የማንቸስተር ዩናይትድን መለያ መልበሴ ነው ብሏል። ውድ ቤተሰቦቻችን ሊጎች ተመልሰዋል። አርብ ምሽት ነገ ማለት ነው ዩኒየን በርሊን ከቦሩሲያ ሞንቸንግላድባ፣ በጀርመን ቡንደስሊጋ፣ በፍራንስ ሊጋ ፓሪስ ሰን ዠርሜን ከስትራስቡርግ የሚያደርጓቸው ጨዋታዎች ይጠበቃሉ። በስፔን ላሊጋ ሪያል ኦቪድ ከኢስፓኞል አርብ ምሽት ጀምሮ የሚካሄዱ ጨዋታዎች ናቸው። ተወዳጁ የእንግሊዝ ፕሪሚየር ሊግ ውድ ቤተሰቦቻችን ቅዳሜ፣ እሁድ፣ ሰኞ ነው የሚቀጥለው። ቅዳሜ ልክ ምሳ ሰዓት ሲል ኖቲንግሃም ፎረስት ከቼልሲ በሲቲ ግራውንድ ይጫወታሉ። ብራይተን ከኒካስል ዩናይትድ፣ በርንሌ ከሊድስ ዩናይትድ፣ ክሪስታል ፓላስ ከበርንማውዝ፣ ማንቸስተር ሲቲ ከኤቨርተን፣ ሰንደርላንድ ከወልቭስ ቅዳሜ 11 ሰዓት። ቅዳሜ የመጨረሻ ጨዋታ አለ 1 ሰዓት ከ30 ሲል ፉላምን ከአርሰናል ያገናኛል። እሁድ ይቀጥላል ፕሪሚየር ሊጉ ቶትንሃም ከአስቶን ቪላ 10 ሰዓት፣ ሊቨርፑል ከማንቸስተር ዩናይትድ በላንክሸር ደርቢ ጨዋታ ምሽት 12 ሰዓት ከ30። ከዛ ጥቅምት 10 በኢትዮጵያን አቆጣጠር መንዴይ ናይት ወይም የሰኞ ምሽት ጨዋታ ቶትንሃም ከብሬንትፎርድ የሚያደርጉት ጨዋታዎች በፕሪሚየር ሊግ ከኢንተርናሽናል ብሬክ በኋላ የምንመለከታቸው ጨዋታዎች ናቸው። ለምትደግፏቸው ክለቦች መልካም ዕድል አስቀድመን ተመኝተን በዕለታዊ መረጃችን ግን የቡድን ዜና በስፋት ወደ ማድረሳችን ተመልሰናል። የሀገራት ጨዋታ ስለተጠናቀቁ ዕለተ ሐሙስ ማለዳ ቃል ስፖርት ዩቲዩብ ቻናል አበቃን። ጥቂት ቆይተን እንገናኝ። መልካም ቀን